ጤና ይስጥልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? በአንድ ሰዓቱ ነው ኢቲቪ ዜና 57 እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን አሁን ይጀምራል። አበይት ነጥቦች ነው። ሀገራዊ ምክክሩ የኢትዮጵያን ከፍታ እንደሚያረጋግጥና ለሀገር ግንባታ ትልቅ አስተዋጽኦ እንዳለው የምክክሩ ተሳታፊዎች እየገለጹ ናቸው። በመጪዎቹ 3 ዓመታት በሁሉም ወረዳዎች የመሶብ አገልግሎት ተደራሽ ለማድረግ እንደሚሰራ የፌዴራል መሶብ አገልግሎት ገለጸ። ኢራን ከባድ የጦር መሳሪያዎችን የያዙ የእስላማዊ አብዮታዊ ዘብ አዛዦችን የጦር አማካሪዎችን ወደ የመን ስለመላኳ ደግሞ ከውጭ ዜና። ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ አብራችሁን ዝለቁ። በቅድሚያም የሀገራዊ ምክክር ኮሚሽን ከሁሉም የሀገሪቱ አካባቢዎች ከተውጣጡ ከተሳታፊዎች እስከ አጀንዳ ልየታ ድረስ የዘለቀ ቅቡልነት ያላቸው ተግባራትን አከናውኗል። ይሁን እንጂ በመግባባት ሀገር እንዳትገነባ የማይፈልጉ የጥፋት ኃይሎች ሐሰተኛ መረጃዎችን በማሰራጨት እየተካሄደ ያለውን ሀገራዊ ምክክር ጉባኤ ለማጠልሸት ቢሞክሩም ኢትዮጵያውያን ግን በአንጻሩ ውጤቱ ላይ ማተኮርን መርጠዋል። ለመሆኑ የኮሚሽኑ የ4 ዓመታት ጉዞ አሁን ከደረሰበት ስኬት አንጻር መገለጫዎቹ እንደምን ያሉ ናቸው? ሙሉ ግርማይ በተከታዩ ትንታኔው ያስቃኝናል። 4000 ኢትዮጵያውያን ከሁሉም የኢትዮጵያ ማዕዘናት በአንድ ጥላ ስር ተሰባስበው ከመምከራቸው አስቀድሞ ውጣ ወረድ የበዛበት ፈታኝ ሂደቶቹ እንዲሁ በቀላሉ የሚታዩ አልነበረም። ዘመናትን የተሻገሩ እጅግ ፈታኝ የሆኑ የፖለቲካ ማዕበሎችን፣ የማህበራዊ ትስስር መላላቶችና የእርስ በርስ መቃቃሮችን ለማድረቅ ኢትዮጵያ ጉዞዋን ስትጀምር ነገሮች አልጋ ባልጋ እንደማይሆኑም ሳይታለም የተፈታ ነው። አስቀድሞም የኃይል ፖለቲካ ያማራቸው ወደ ሀሳብ ፖለቲካም ሆነ ምክክር ባህል ወደ ሆነባት ኢትዮጵያን ለመገንባት የሻቱ ዜጎችም ሆኑ የፖለቲካ ኃይሎች ጥያቄ የሆነው ሀገራዊ ምክክር በ2014 ዓ.ም ተጠነሰሰ። ኮሚሽኑ ሲቋቋም ጀምሮ ተጠሪነቱ ለሕዝብ ተወካዮች ምክር ቤት እንጂ ለስራ አስፈጻሚ እንዳይሆን መደረጉም የመንግስትን ቀጥተኛ ጣልቃ ገብነት ያስቀረ የመጀመሪያውና ህጋዊ እርምጃ ነበር። የኮሚሽነሮቹ ምርጫም ቢሆን በፖለቲካዊ ሹመት ወይም በመንግስት ኃላፊዎች ምደባ ሳይሆን በህዝብ ጥቆማና በግልጽ መስፈርት እንዲከናወን መንግስት በሩን ክፍት አድርጎ ከቀረቡለት 632 ጥቆማዎች 42 እጩዎችን በመመልመል የመጨረሻዎቹንና አሁን በስራ ላይ ያሉትን ኮሚሽነሮች ተለይተው ስራውን እንዲመሩ መደረጉም የሂደቱን ግልጽነት ቁልጭ አድርጎ የሚያሳይ ሆኗል። ኮሚሽኑ በሁሉም ክልሎችና ከታችኛው የቀበሌና ወረዳ መዋቅር እስከ ከተማ አስተዳደሮች ከ200,000 በላይ ዜጎችን አሳትፎ ለዋናው ሀገራዊ ጉባኤ 4000 ተመካካሪዎችና አጀንዳዎችን የለየበት መንገድም ሂደቱ ገለልተኝነቱን ያረጋገጠ ነበር። ኮሚሽኑ የአጀንዳ ማሰባሰብ ምዕራፍ ላይ ራሱ ባዘጋጀው ፍኖተ ካርታ ተመርቶ ህዝቡ በነጻነት የፈለገውን አንገብጋቢ ጉዳይ እንዲያነሳም አስችሏል። ያለ ፖለቲካዊ ቅድመ ሁኔታ የተደረገ የሎጂስቲክስና የፋይናንስ ድጋፍም በእጅጉ ይነሳል። ታዲያ እንዲህ ያለው ሂደት የኮሚሽኑን ገለልተኝነት ሊያረጋግጡ የሚችሉ ተጨባጭ ስራዎቹ መካከል ተጠቃሽ ናቸው። ይህ ጥበብ የተሞላበት የአመራር ሂደቱ በየትኛውም የፖለቲካ ኃይል ተጽዕኖ ስር እንዳይወድቅ አስተማማኝ ግድግዳ ሆኗል። የምክክር ሂደቱ ከጅምሩ አንስቶ ግልጽ፣ ገለልተኛና አሳታፊ በሆነ አሰራር እንዲመራ ተደርገዋል። ሀገራችን ኢትዮጵያ የምንሻውን ያህል ወደፊት እንዳትራመድ ያደረጓት ቋጠሮች ሊፈቱ የሚችሉት በምክክር ብቻ መሆኑን በመገንዘብ የኢትዮጵያ ሕዝብ ለዚህ ሂደት የሰጠው ትኩረትና ያሳየው ባለቤትነት መንፈስ እጅግ የሚያበረታታ ነው። ይሁንና ይህ አድናቆት የተቸረው የሀገራዊ ምክክር ሂደት ወደ ወሳኙ የምክክር ጉባኤ ሲሸጋገር
በዚህ እጅግ አስደናቂ ሚዛናዊና አካታች ታሪካዊ ክስተት ውስጥ የኢትዮጵያን ሰላም የማይሹ በውይይትና በመግባባት ሀገር እንድትገነባ የማይፈልጉ የጥፋት ኃይሎች ግን እጃቸው ረዝሞ መታየቱ የኢትዮጵያን መልካም የማይሹ ግብር ሆኖ መገለጡ አልቀረም። እነዚህ ኃይሎች የህዝቡን የሰላም ጥማት ማየት ስለሚያሳውራቸው ወደ ስነ ልቦናዊና የመረጃ ጦርነት ተሸጋግረዋል። አሁን ላይ በስፋት እየተነሱ ያሉ የሐሰት ትርክቶች ሂደቱን ከማጥላላት ባለፈ ምንም አይነት የመሬት እውነት የሌላቸው ህዝብን ለማደናገር የተቀነባበሩና ምክክሩን ከመሰረቱ ያለመፈለግ አባዜ የወለዳቸው ናቸው። የጥፋት ኃይሎቹ ዋነኛ መሳሪያ የተሳሳተ መረጃን እንደ መርዝ በመርጨት የህዝብን አእምሮ መበከል፣ የጋራ ተስፋን ማጨለምና በህዝቦች መካከል ጥርጣሬ መዝራት ነው። በዲሞክራሲያዊ መንገድ ከህዝብ የተወከሉ ዜጎች በ8ቱ አጀንዳዎች ላይ መክረው ወደ ሀገራዊ መግባባት ለማምራት ግን ቆርጠው ተነስተዋል። የነበሩ ስብራቶች የሚጠገኑበት ሁኔታ የሚፈጥርበት መድረክ ነው ማለት ነው። ዛሬ የጠቅላላ የኢትዮጵያ ህዝቦች ተሰባሰቡና ስለ ችግራችሁ ስለ ሁኔታችሁ ተወያዩ በማለቱ ራሱ ይሄ የማይገኘው እድል ነው። በሀገራዊ ምክክር ሂደት ላይ ከ85 በመቶ በላይ የሆኑ ፖለቲካ ፓርቲዎች በምክክሩ ተሳታፊ ሆነዋል። ይሁንና የምክክር ጉባኤ ከተጀመረ በኋላ ከዚህ ቀደም ያልተሳተፉ የፖለቲካ ፓርቲዎች በተመካካሪነት ወደ መድረኩ መምጣታቸውም የምክክሩን አሳታፊነት በጉልህ ያሳየ ነው። የሀገራዊ ምክክር ሂደቱ እየተዋጣለት መሆኑን ስናስተውል ብዙዎች ወደ ሀገራዊ ምክክር ኮሚሽኑ መጥተዋል። ከአሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። በጣም ደስ ብሎናል። መካተት ፈልገው ጠይቀው መጨረሻ ላይም ቢሆኑ እንዲካተቱ አድርገናል። የሀገራዊ ምክክር ኮሚሽን በማንኛውም የፖለቲካ ኃይል ተጽዕኖ ስር ሳይወድቅ ሚዛናዊና ፍትሐዊ ምክክር መድረክ ሂደቶችን አልፎ ለታላቁ ጉባኤ በቅቷል። በአሁኑ ሰዓት በምክክር አዳራሾች ውስጥ ከሁሉም የኢትዮጵያ ክፍሎች፣ ተቋማት፣ ማህበራትና የፖለቲካ ኃይሎች የተወከሉ ዜጎች በነፃነት እየተሳተፉ ይገኛሉ። በየአጀንዳዎቹ ላይ እየሞገቱ ሀሳብን በሀሳብ ለማሸነፍና የየራሳቸውን የፖለቲካ ራዕይ ያለምንም ገደብ እያንጸባረቁ ነው። በየአዳራሹ የሚታየው እውነተኛ ምስል የሀሳብ ብዝሃነትን ሙሉ በሙሉ ያስተናገደ የዲሞክራሲና የነፃነት አውድማ መሆኑን ነው። የሆነ ሳለ የተለያዩ የፖለቲካ ሀሳቦች በሰላማዊ ጠረጴዛ ዙሪያ ሲንሸራሸሩ ማየት የማይፈልጉና ሀገራዊ ምክክሩን ለማጨናገፍ የወጠኑ ኃይሎች ርካሽ ፕሮፓጋንዳ መንዛታቸው የዕለት ተዕለት ስራቸው አድርገውታል። ኮሚሽኑ የተሰጠውን ኃላፊነት ለመወጣት ግን እስካሁኑ እንደመጣበት ሁሉ ነፃነቱን ጠብቆ ሁሉም ኢትዮጵያዊ የተወከለበትን ታላቁን ምክክር ዳር በማድረስ ጫፍ ላይ ደርሷል። በዚህም ኢትዮጵያ የችግር ቋጠሮቿን ፈታ ወደ አስተማማኝ ሰላምና ልማቷ ተመልሳ ለሁሉም የምትመቻ ሀገር የማዋለዱ ሂደት የዚህ ግብ ማሳረጊያ ይሆናል። ይህ በዚህ እንዳለ ሀገራዊ ምክክሩ የኢትዮጵያውያን ከፍታ እንደሚያረጋግጥና ለሀገር ግንባታ ትልቅ አስተዋጽኦ እንዳለው የምክክሩ ተሳታፊዎች ይናገራሉ። በዚህ ምክክር ከተለያዩ አካባቢዎች የመጡ ኢትዮጵያውያንም እየተሳተፉበት ቀጥለዋል። ተመካካሪዎቹ የሰጡንን አስተያየት ተከታተሉትና እንመለሳለን። ሰለሞን እምባዬን የሚባለው ከትግራይ ነው። ከታዋቂ ግለሰቦች ከዚህ በፊትም በክልላችን ተብሎ ተጠርተን አንዴም ሁለቴ ተሳትፍ ያለው ይህንን በኮልማ ኢትዮጵያ የመጣ በመኝታ በጎንዮሽም የትውውቅ ፕሮግራም ነበረ። ተዋውቀናል። በደንብ በምንግባባው እየተግባባን በማንስማማው እንዴት እናደርግ እያል እየተወያየን እየተነጋገር ነው። ከልዩነት ወደ መግባባት የምንሄድባቸው ብዙ ነገሮች ይኖራሉ ብዬ አስባለሁ። ሻምበል ዘሪሁን ገዛኸኝ እባላለሁ። ከደቡብ ኢትዮጵያ የተሰናባ ሰራዊት ማህበር አባል ነኝ። ከተበታተንበት መሰባሰብን ከዛ በኋላ አንድ ሆነን አገራችን የተሻለ ደረጃ የሚደርስበት ሁኔታ እንድትፈጥር የሚል ነገር እየተወያየን ያለ ነውና ስለዚህ ጥሩ ደረጃ እንደርሳለን ብለን እናስባለን። ሚኪ ተስፋ ይባላለሁ። ከሹምተንቤን ፓርቲ ተወክዬ ነው የመጣሁት። በሰላማዊ መንገድ ችግሮቻችን መፍታት አለብን ብለን ምናምን በህግና በሰላማዊ መንገድ በዲሞክራሲያዊ መንገድ ስልጣን ለመያዝ ነው እንግዲህ የምንታገለው። በምርጫ ቦርድ በህጋዊ ተመዝግበን ነው እየተንቀሳቀስን ያለ ነው። ስለዚህ ይሄ ምክክር ደግሞ ለኛ በጣም ወሳኝና አስፈላጊ ነው ብለን እናምናለን። ምክንያቱም ምክክር ከሰላማዊ አንጻር ከትግላችን አንጻር አብሮ ስለሚሄድ ማለት ነው። ነብይ ማርቆስ እባላለሁ። ከፌዴራል ከተማ ተጽዕኖ ፈጣሪ ወክኜ ነው የመጣሁት። እኛ ሰምተን ከመጣነውና ከሰመነው በልጦ አገኝተናል። አራቱም አቅጣጫ ላይ የተለያየ አይነት የነበረው የግለሰብ ሀሳብ አንድ ቦታ ሆነን መወያያ ስንጀምር የተለያዩ ሀሳቦችን ማንሸራሸር፣ ማደላደል፣ ማግባባት፣ መወያየት፣ መስማማት ለቀጣዩ ለመልካሙ ኢትዮጵያ መስራት ስንጀምር በጣም ይገርመኝ ማንተዋወቁ ሰዎች በመልክ፣ በከለር፣ በቋንቋ፣
በምንም የተለያየን ሰዎች አንድ ቦታ ላይ ሆነን መግባባት የቻልንበት መታወቅ የቻልንበት መዋደድ የቻልንበት በጣም ለየት ያለ ፕሮግራም መሆኑንና ታሪካዊ መሆኑን ማየት ችያለሁ። የተለያዩ አይነት ቋንቋ ለምሳሌ እኔ ባለውበት ቡድን ላይ ወይም በአፋርኛ ወይም ሶማሊኛ ብቻ የምናገሩ ሰዎች በትርጉም እነሱ እኛን መስማት እኛ እነሱን መረዳት ችለን ውይይታችንን ምክክራችንን በአግባብና ግብአት ባለ መልክ እያስቀጠልን እስከሆነ ድረስ ለሀገራችን ትልቅ ተስፋና ትልቅ ይሆናል ብለን የምንጠብቃትን ኢትዮጵያን አምራ ውጤታማ ሆና ትመጣለች ብዬ ትልቅ ተስፋ አድርጋለሁ፣ ጠብቃለሁ። በሌላ ዜና በሀገራዊ የምክክር መድረክ የሚሳተፉ ተመካካሪዎች ስራቸውን በሙሉ ጤንነትና ትኩረት እንዲከውኑ የሚያስችላቸው አጠቃላይ የሕክምና አገልግሎት ተመቻችቷል። ተመካካሪዎቹ የቀረበላቸው የሕክምና ድጋፍ በምክክሩ ላይ ያላቸውን ንቁ ተሳትፎ እንደሚያሳድገውም ያላቸውን እምነት ተናግረዋል። ሰናይስ ብርሃኔ ለ4 ዓመታት ያህል የተለያዩ ውጣ ውረዶች የበዛበት ሂደትን አልፎ ወሳኝ ምዕራፍ ላይ የደረሰው ሀገራዊ ምክክር 4000 ተመካካሪዎችን በመያዝ በመዲናዋ ከትሟል። በምክክሩ ለሚሳተፉ ተመካካሪዎች የተለያዩ አገልግሎት መስጫ ተቋማት የተዘጋጁ ሲሆን የዚህ ታሪካዊ መድረክ ተሳታፊዎች ያለምንም የጤና ስጋት ሀሳባቸውን በነፃነት እንዲያንሸራሽሩ ከተደረጉ ዝግጅቶች አንዱ የተሟላ የሕክምና አገልግሎት ማመቻቸት ነው። ራስን አሞኝ ከውይይት መጣሁ። አገልግሎቱ ዛሬ ብቻ አይደለም፣ ቼክአፕ እያረኩ ነው። ታችም እዚህም እመጣለሁ። እዛ አድዋም እያለሁ አድርጌ ያለው በጣም ጥሩ ነው። ከትላንት ወዲያ ማታ ነው የጀመረኝ፣ ወደዚህ መጣሁ። በዚህ የምክክር ሂደት ውስጥም ተመካካሪዎች ከየአካባቢያቸው እንደ መምጣታቸው በምክክር ሂደቱ የጤና እክል ቢገጥማቸው በተዘጋጀው የሕክምና ማዕከል ሕክምናን ያገኛሉ። በጣም ጠቀሜታ አለው። እዚህ እየተሰጠ ያለው በጣም በቅርበት እያገኘን ነው። ቤቶትን እንደምናገኝ ቤታችን ድረስ እንደመጣ ነው የማስበው። እኔ በበኩሌ አልገመትኩም። እኔ እንደውም ወደ ሌላ ሕክምና ቦታ ሊሄድ ነበረ የምጠብቀው። እዚህ ውስጥ እኮ አለ አገልግሎት በሚል ይዞኝ መጣ። ተነቃቅቻለሁ። የበለጠ ደግሞ ይሄንን በመወስድ ጊዜ የተሻለ እንትን ይኖረኛል። ተሳትፎም የሚጨምር ይመስለኛል። የጤና ባለሙያዎቹ ለተመካካሪዎቹ የ24 ሰዓት የሕክምና ክትትል፣ የድንገተኛ አደጋ ሕክምናና አስፈላጊ የመድኃኒት አቅርቦቶችን እያቀረቡ ይገኛሉ። ይህም የተመካካሪዎቹን አካላዊና አእምሯዊ ዝግጁነት በማጎልበት ለምክክሩ ውጤታማነት ቀጥተኛ አስተዋጽኦ እያበረከተ ነው። የምክክር ኮሚሽኑ ስራ እዚህ ስብሰባ ከተጀመረ ጀምሮ በጤና ሚኒስቴር በህብረተሰብ ጤና ኢንስቲትዩት በአዲስ አበባ ጤና ቢሮና በየካ ኮተቤ ሆስፒታል በዋናነት እና ከሌሎች ተቋማት የተወጣጡ ባለሙያዎችንም በመያዝ እዚህ ጊዜያዊ ሕክምና ጣቢያዎችን አቋቁመን ድንገተኛ ሕክምና አገልግሎቶችን እየሰጠን ነው የምንገኘው። ከዛ ደግሞ ከኛ አቅም በላይ በሚሆንበት ጊዜ ወደ የካ ኮተቤ ሆስፒታል ሪፈር እናደርጋለን። በተቻለ መጠን ሰዎች እዚሁ አክመን ሰዎች ቶሎ ወደ መጡበት ዋናው ዓላማ እንዲመለሱ ነው የኛ እዚህ መኖር ዋናው ስራችን። የተለያዩ ቦታዎች ላይ እዚሁ ግቢ ውስጥ ከ5 ቦታዎች በላይ ሕክምና ቦታዎችን አዘጋጅተናል። ቼክአፕ ማድረግ የሚፈልጉ ስኳር፣ ደም ግፊት ያለባቸው ታካሚዎች በጠዋት ውጤታቸውን አውቀው እንዲሄዱ በዛ መሰረት ደግሞ የአመጋገብ ሁኔታዎቻቸው ላይ አስተያየቶች እየሰጠን የሚበሉት ምግብም ንጽህናው የተጠበቀ መሆኑን እያረጋገጥን እየሰራ ነው የምንገኘው። ጤናማ አእምሮና አካል ለተሳካ ውይይት ወሳኝ እንደመሆኑ መጠን የተመቻቸው የሕክምና አገልግሎት ምክክሩ የተሳካ ውጤት እንዲያስመዘግብ የበኩሉን አዎንታዊ ድርሻ እየተወጣ ይገኛል። ከእንግዲህ በኢትዮጵያ ምድር በጠመንጃ በዱላ በጉልበት የሚሆን ነገር ጉዳቱን አየነው እኮ ለረጅም ዓመታት አየነው እኮ። ህዝብ ተወያይቶ ያንተ ችግር የኔም ችግር ነው ብሎ ወደ አንድ የሚያስማማን ደረጃ ላይ ሊያመጣን የሚችለው እንዲህ አይነቱ ውይይት ነው። ምክክሩ አሁን የህዝብ አጀንዳ ነው። ከህዝብ ነው የመጣው፣ ከህዝብ ነው የወጣው። ህዝቡ ይሄ ቢሆንልኝ ይሄ ቢደረግልኝ ሰላምን አገኛለሁ ነው። ውጤታማ ነው የሚያደርገው። የተማከረ ተሻገረ ይባላል።
በኦሮሞኛ ደግሞ ከመሪያት ይራዳ ቢቴ ከመሪያት እንጂ ብቻ ቢቴ ነው የሚባለው። እንነጋገር ያለውን ሁሉ ብናወጣ አንደኛው ፔኑ ይለቀናል፣ ሁለተኛ ደግሞ ያቀራረበናል። ስንቀራረብ ደግሞ ቤተሰብ እንሆናለን። ምክክር ጥሩ ነው። የተሳሳቱ ሀሳቦችን ይመልሳል፣ አመለካከቶችን ይቀይራል። በእውነቱ ይህ ትልቅ ነገር ነው። ለኢትዮጵያ ትንሣኤ ይመስለኛል። እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ኢቲቪ 57ን እየተካተላችሁ ትገኛላችሁ። ቀሪ ጉዳዮቻችንም ይቀጥላሉ። በመጪዎቹ 3 ዓመታት በሁሉም ወረዳዎች የመሶብ አገልግሎት ተደራሽ ለማድረግ እንደሚሰራ የፌዴራል መሶብ አገልግሎት ገለጸ። የመሶብ አገልግሎትን ዘላቂና ተደራሽ ለማድረግ ታዲያ የመሶብ አገልግሎት ለቀጣዮቹ 3 ዓመታት የሚመራበት ስትራቴጂክ እቅድን አዘጋጅቷል። ባየሙላት መንግስታዊ አገልግሎቶችን ፈጣን፣ ቀልጣፋና ከብልሹ አሰራር የጸዱ ለማድረግ የመሶብ አንድ ማዕከል አገልግሎት በ2017 ዓ.ም ነበር የተጀመረው። በአዲስ አበባ አንድ ብሎ የተጀመረው የመሶብ አገልግሎት አሁን ላይ በሁሉም ክልሎች ያሉትን ጨምሮ 100 የመሶብ አገልግሎት መስጫ ማዕከላት ወደ ስራ ገብተዋል። ከዚህ በተጨማሪ በአዲስ አበባ ተንቀሳቃሽ የመሶብ አገልግሎት እና ዜጎች ባሉበት ሆነው የሚጠቀሙበት የተቀናጀ የዲጂታል አገልግሎት መተግበሪያ በዚህ ዓመት ወደ ስራ ገብተዋል። በአንድ ማዕከል የሚሰጠውን አገልግሎት ከዋን ስቶፕ ወደ ዜሮ ስቶፕ እየመጣን ነው ማለት ነው። ይሄ ዜሮ ስቶፕ የምንለው ዩኒፋይድ ፕላትፎርም ነው። ዩኒፋይድ ፕላትፎርም ባለፈው ወር ነው የተመርቆ የገባው። እሱ ደግሞ ሳቢው ምንድነው? ባለጉዳዩ ቶታሊ ሳይመጣ ካለበት ሆኖ አገልግሎቱን ሰጥቶ ዲጂታሊ ፈርሞ እዛው በኢሜይሉ የሚደርሰው ማለት ነው። ኢቭን ተቋማት ከተቋማት እንኳን ኢንቴግሬሽን ቢኖረው ከአንዱ ተቋም ወደ ሌላው ተቋም ተገልጋዩ ጋር ሳይደርስ ራሳቸው ቅብብሎሽን አድርገው ጨርሰው የመጨረሻውን ፋይናል ሰርቲፊኬት ወይም ላይሰንስ አግኝቶ እንዲሄድ የሚያስችል የተገልጋይን በማዕከሉ መገኘት የማይፈልግ አገልግሎት ነው በዩኒፋይድ ፕላትፎርም መስጠት የጀመር ነው ማለት ነው። አሁን ወደ 7 ተቋማት ገብተዋል። 15 ሰርቪሶች አካባቢ ነው የተጀመሩት። ይህን ግን እያየን እያስተካከል ከዛ ደግሞ ሁሉም ለዩኒፋይድ ብቁ የሆኑ አገልግሎቶችን እየመረጥን በዚህ እንሰጣለን ማለት ነው። የመሶብ አገልግሎትን ዘላቂና ተደራሽ ለማድረግ ከ2019 ዓ.ም ጀምሮ እስከ 2021 ለ3 ዓመታት የመሶብ አገልግሎት የሚመራበት ስትራቴጂክ እቅድ በፌዴራል መሶብ አገልግሎት ተዘጋጅቷል። በስትራቴጂው መሰረት በመጪዎቹ 3 ዓመታት በሁሉም የኢትዮጵያ ወረዳዎች የመሶብ አገልግሎት ተደራሽ ይደረጋል። ክልል ላይ ምን አይነት ማዕከል መሆን አለበት፣ ከተማ ላይ ምን አይነት መሆን አለበት፣ ወረዳ ላይ፣ ዞን ላይ እያልን በየደረጃው እየቀነስን በልኩ ተዘርቶ በስታንዳርዱ መሰረት ሁሉም ወረዳ ላይ ተደራሽ ማድረግ ነው አላማችን። የዛሬ 3 ዓመት ሁሉም ወረዳ ሁሉም ሰው ተደራሽ ሆኖ ይሄ ብቻ አይደለም፣ ኪዮስክም እያሰብን ነው። ስማርት መሶቡን የሌላቸው ሰዎች ቢኖሩ በራሱ ሰልፍ ሰርቪስ ማለት ነው፣ ራስሽ ሄደሽ አገልግሎቱን ማግኘት የምትሽበት እሱንም እየሰራንበት ነው። ስለዚህ ሁሉም ጋር ተደራሽ እንሆናለን ብለን ክልሎችም ስትራቴጂውን በመተግበር የመሶብ አገልግሎትን በወረዳዎች ለማስፋት እየሰሩ ነው። ህዝብ ያለው ታች በመሆኑ ፎከስ ማድረግ ያለብን ታች ላይ ነው እና ፈጥነን መድረስ ያለብን አሁን በሚቀጥለው ዓመት ሙሉ በሙሉ የወረዳ መቀመጫ የሆኑ ከተሞችን ሙሉ በሙሉ አዳርሰን ህዝባችን የመንግስት አገልግሎት ዘርፍ ላይ የነበረውን ለዘመናት የቆየውን የአገልግሎት ቅራኔ ችግሮችን ሙሉ በሙሉ ለማስወገድ ነው እቅዳችን። ከክልላችን ስትራቴጂ ጋር አጣጥመን አቀናጅተን ወደ ክልላችን አውርደን ተግባራዊ ስናደርገው በርካታ ችግሮችን ሊፈታልን የሚችል በርካታ ማዕከላትን አቋቁመን ይህን ስትራቴጂም ተግባራዊ አድርገን የምንሰራበት ሁኔታ ነው ያለው ማለት ነው። የፌዴራል የከተማ አስተዳደሮችና የክልል የመሶብ አገልግሎት የስራ ኃላፊዎች በስትራቴጂክ እቅዱ ላይ ውይይት አድርገዋል። በበጀት ዓመቱ በግብርናው ዘርፍ የታየው ትኩረት በመስጠት በክልሉ ምርትና ምርታማነትን ለማሳደግ ስለመቻሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ገለጹ። የደቡብ ኢትዮጵያ ክልል 6ኛ ዓመት 5ኛ የስራ ዘመን 7ኛ መደበኛ ጉባኤ ዛሬ ጀምሯል። በክልሉ ባለፈው በጀት ዓመት ሁለንተናዊ የልማት ስራዎችን በመከወን ህብረተሰቡ በተለያዩ መስኮች ተጠቃሚ እንዲሆን መደረጉ ተገልጿል። በመድረኩም የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ለጉባኤው ባቀረቡት ሪፖርታቸው በበጀት ዓመቱ በክልሉ የግብርና ዘርፍ ልዩ ትኩረት በመሰጠት ሲሰራ ስለመቆየቱ አብራርተዋል። በግብርናው ዘርፍ የተያዙ ግቦችን፣ የተነደፉ ኢኒሼቲቮችና ስትራቴጂዎችን ለማሳካት
የየአካባቢው የተፈጥሮ ጸጋ መሰረት ያደረገ እቅድ በማዘጋጀት በየደረጃ የሚገኘውን የአመራር ባለሙያ ባለድርሻ አካላት አርሶና አርብቶ አደር የአመለካከትና የክህሎት ክፍተት ለመሙላት ከክልል ጀምሮ እስከ ቀበሌ ድረስ በአደረጃጀቱ በተግባር የታገዘ ተከታታይነት ያለው የኤክስቴንሽን አገልግሎት የግንዛቤ ማስጨበጫ የክህሎት ማዳበሪያና የንቅናቄ ስራዎች ተከናውነዋል። በ2017-18 መኸር ወቅት በዓመታዊና ቋሚ ሰብሎች ከ859563 ሄክታር ማሳ ላይ 69.8 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ በ857703 ሄክታር ማሳ ላይ 74.1 ሚሊዮን ኩንታል ምርት ተገኝቷል። 2018-19 ምርት ዘመን በልግ ወቅት በዓመታዊ ሰብሎች በአዝርዕትና ሆርቲካልቸር ሰብሎች 888803.5 ሄክታር ማሳ በማልማት 64.2 ሚሊዮን ኩንታል ምርት ለማምረት ታቅዶ 902690 ሄክታር ማሳ በማልማት ምርት ለመሰብሰብ ከደረሰው እስካሁን 496603 ሄክታር ማሳ ላይ 24.2 ሚሊዮን ኩንታል ምርት ተሰብስቧል። የደቡብ ኢትዮጵያ ክልል ምክር ቤት ምክትል አፈ ጉባኤ ወይዘሮ ወላይት ቢቶ ምክር ቤቱ ባለፉት ዓመታት ከህዝቡ የተቀበላቸውን አደራ በሙሉ አቅሙ በመወጣት የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ ሲሰራ መቆየቱን ገልጸዋል። ዛሬን ጨምሮ ለሁለት ተከታታይ ቀናት በሚቆየው በዚህ ጉባኤ ታዲያ ምክር ቤቱ የክልሉን መንግስት የ2019 በጀትን ጨምሮ በተለያዩ ጉዳዮች ተወያይቶ አጀንዳዎችን እንደሚያጸድቅ ይጠበቃል። ዘገባው የባልደረባችን ትዕግስቱ ቡቼ ነው። 120 ሺህ ለሚሆኑ ዜጎች ነጻ ሕክምና አገልግሎት ሰጣለሁ ብሏል የቅዱስ ጴጥሮስ ሆስፒታል። ሆስፒታሉ ከጤና ሚኒስቴር ጋር በጋራ በመተባበር የነጻ ሕክምናና የጤና ምክር አገልግሎት ዛሬ አስጀምሯል። ዛሬ በተጀመረው የክረምት የበጎ ፈቃድ ነጻ ሕክምና አገልግሎት በቅዱስ ጴጥሮስ ሆስፒታል የተለያዩ መንግስታዊና መንግስታዊ ያልሆኑ የጤና ተቋማት ተገኝተው የሕክምናና የምክር አገልግሎት እየሰጡም ይገኛሉ። የቅዱስ ጴጥሮስ ሆስፒታል ስራ አስኪያጅ ዶክተር አብርሃም እሸቱ በተያዘው የክረምት የበጎ ፈቃድ አገልግሎት 120 ሺህ ዜጎች አገልግሎት የሚያገኙ ይሆናሉ ያሉ ሲሆን አገልግሎቱ ከነጻ ሕክምና ባለፈ የአቅመ ደካማ ቤቶችን ማደስ፣ የችግኝ ተከላ መርሃ ግብርና ሌሎችም በጎ ተግባራትም ተካተውበታል ነው ያሉት። በመርሃ ግብሩ የተገኙት የጤና ሚኒስትሯ ዶክተር መቅደስ ዳባ ዜጎች በበጎ ፈቃድ አገልግሎት እንዲሳተፉ ጥሪ ያቀረቡ ሲሆን በበጎ ፈቃድ አገልግሎት እየተሳተፉ ለሚገኙ ባለሙያዎች ምስጋናቸውን አቅርበዋል። በጣም ከፍ ባለ ሁኔታ ህዝባችን ጋር መድረስ ስለሚያስፈልገን የክረምት በጎ ፈቃድ ብቻ ሳይሆን በተለያዩ ጊዜዎች የበጎ ፈቃድ አገልግሎት ሲባል በደስታ ጠዋት ተነስታችሁ እንዲህ ልብሳችሁን ለብሳችሁ ህዝባችንን ለማገልገል በተያያዥነት ከጤና ጣቢያ ጀምሮ አንድ ላይ በመሆን ተደምራችሁ ህዝባችሁ ልታገለግሉ ስለመጣችሁ በራሴም ስም በተጠቃሚውም ስም በጤና ሚኒስቴርም ስም እጅግ አድርጌ ማመስገን ፈልጋለሁ። ባለሙያዎቻችን ክበሩልን። ህዝባችንን ሁሌ ያለንልህ እንድንል ደግፈን አጠገቡ እንድንቆምለት የክረምት በጎ ፈቃድን በጎነትን ክረምት በጎ ፈቃድ ብቻ አይደለም፣ በጎነት በመንግስት ስራ ውስጥ ባህል ይሁን ተብሎ እስከ ወረዳ ድረስ እስከ ቀበሌ ድረስ ሁሉም የክረምት በጎ ፈቃድ ብቻ ሳይሆን በጎነትም በበዓል ቀናት በተለያዩ ጊዜዎች ጎኑ ያለን ህዝብ እንዲደግፍ ጥሪ ስለሚያደርግ ይህንን መንግስት እጅግ አድርጌ ማመስገን ፈልጋለሁ። ከሀገር መሪነት ወደ ሀገር አፍራሽነት የወረደው ህገወጡ የህወሓት ቡድን የትግራይን ህዝብ ለረሃብና ለጦርነት በመዳረግ ለውጭ ታሪካዊ ጠላቶች አሳልፎ የሚሸጥበትን ተላላኪነት እያረጋገጠ ቀጥሏል። ቡድኑ ከፕሪቶሪያዊ ሰላም ስምምነት በኋላ ሰላም ያወርዳል ተብሎ ተስፋ ያደረገውን ወጣት እያፈሰ ለአስገዳጅ ወታደራዊ ስልጠና በመዳረግ ከባድ የሰብአዊ መብት ጥሰትም እየፈጸመበት ነው። ወንድማገኝ ኃይሉ ህገወጡ የህወሓት ቡድን የያዘው አቋም እኔ ከሌለው ሀገር አትቀጥልም የሚል ጽንፈኛ አስተሳሰብ ነው። ለትግራይ ህዝብ መብትና እድገት እታገላለሁ የሚለው የቡድኑ መፈክር መሬት ላይ ካለው እውነታ ጋር እጅግ የተራራቀ ነው። ባለፉት ጥቂት ዓመታትም በትግራይ ክልል የታየው እውነታ የህዝቡን እንግልት ያበዛ ነው። እውነት ለሀገሩና ለህዝቡ ማሰብ የሚችል ከሆነ ወደዛ መላክ የለበትም። እየገፈፈ ወደ ሱዳን ማስገባት የለበትም። ሱዳን ራሱ አሁን ምን እየሆነች ነው ያለ? ቡድኑ ኢትዮጵያም ይሁን ትግራይም ይሁን እኔ ካልገዛሁት ከኔ ውጭ ያለ ሁሉም ባዳ ነው ብሎ ነው የሚያስበው። እሱ ሲኖር ኢትዮጵያ የሁላችን ሀገር ናት ይላል። እሱ ሲኖር ትግራይ የሁላችን ክልል ናት ይላል። እሱ ሳይኖር ደግሞ ትግራይ መታመስ አለባት፣ ኢትዮጵያ መታመስ አለባት።
አጠቃላይ እዚህ ያለው ኢስት አፍሪካ ማታመስ አለበት ብሎ የሚያምን ቡድን ነው። ይህንን ስርዓት ደግሞ ለትግራይ ህዝብ የማይበጅ ለራሱ ብቻ የሚያስብ እቺ ሀገር እኔ ካልመራዋት ትፍረስ የሚል ኃይል ነው። ይህንን እያደረገ ያለ ደግሞ ከሌሎች ከኤርትራና ከሱዳን ኃይሎች ጋር ጽምዶ የሚል የማይሆን ጋብቻና ቃል ኪዳን ያልተቀደሰ ቃል ኪዳን አስሮ ወጣቶችን እያፈሰና ከአገሪቷን ለቆ እንዲወጣ እያደረገ ነው ያለ። ከፕሪቶሪያው የሰላም ስምምነት በኋላ ሰላም እንተነፍሳለን ብለው ተስፋ አድርገው የነበሩት የትግራይ ወጣቶች ተስፋቸውን ሊያመክን የሚፍጨረጨረው ህገወጡ የህወሓት ቡድን ልጅን ከእናት የሚነጥቅ ነጥቆም ለሚላላክላቸው የውጭ ታሪካዊ ጠላቶች እንደ ሸቀጥ የሚሸጥ ወንበዴነቱን እያረጋገጠ ነው። ከፌዴራል መንግስት ይላክ የነበረውን በጀት የራሱን ሆድ ሲሞላበት ከርሞ ታገልኩልህ የሚለውን ህዝብ ግን የእርዳታ ጥገኛ ማድረግ ያልከበደው ይህ ቡድን ህዝብን ዛሬም የፕሮፓጋንዳው መሳሪያ ለማድረግ ደፋ ቀና ሲል መታየቱን ቀጥሏል። የትግራይ ህዝብ አይቀበለውም፣ መላው የኢትዮጵያ ህዝብም አይቀበለውም። ፉርሽ እንደሆነ ካሁኑ እየታየ ነው ያለው። አሁን አንዱ ምልክቱ ምንድነው? ወጣቱ ና ተሰለፍ፣ ወደ ጽምዶ ግባ፣ ና ታጠቅ ሲሉ እምቢ እያለ ወደ ሁሉም አቅጣጫ እየፈረሰ ነው ያለው። ጥይትና ጠበንጃ ይዘው ነው አሁን በግድ ለማሰለፍ ከእናቶች ጓን እቅፍ እየነጠቁ ወጣቱን እየወሰዱ ያሉት። ይሄ ምን ያመለክታል? የውድቀታቸው ምልክት። ህዝቡ ገና ከጦርነቱ ጠባሳ ሳያገግም ድጋሚ ወጣቱን ወደ እሳት የመክተት አካሄድ የህዝቡን የወደፊት ተስፋ የሚያዳፈን መሆኑ ለዚህ ሽፍታ ስብስብ ጉዳዩ አይደለም። ወጣቶች ከየመንገዱ ከትምህርት ገበታቸውና ከቤታቸው እያፈሰ ለአስገዳጅ ወታደራዊ ስልጠና እየዳረገ መሆኑን ይህን ትልቅ የሰብአዊ መብት ጥሰትና ወንጀል በራሱ አንደበት አረጋግጠዋል። በአሁኑ ሰዓት የትግራይ ወጣት በግዳጅ መሰለፍ አልፈልግም የሚለው ህይወቱን ሪስክ እያደረገ ጥይት ተኮሰበትም ጭምር ወደ አፋር ወይ ሌሎች አካባቢዎች የሚገባበት ሁኔታ ነው። የትግራይ ህዝብ ቁጥር በእንደዚህ ሁኔታ ከቀጠለ አብዛኛው ስደተኛ የማይሆንበት ምክንያት ነው። አብዛኛው ተፈናቃይ ነው የሚሆነው። ኦልሬዲ በመቶ ሺዎች የሚቆጠር ተፈናቃይ አለ ወደ ቦታው መመለስ የነበረበት። የእሱን ጉዳይም ይደር ተብሎ አሁን ተጨማሪ መቶ ሺዎች እየተፈናቀሉ ነው ወደ ሌሎች ኢትዮጵያ ክፍሎች ማለት ነው። ስለዚህ ይሄ ድርጊት ዝም ብሎ የስነልቦና ስብራት፣ ማህበራዊ ቀውስ በሚል ያለው የምትገልጸው ንጹህ ወንጀል ነው እየፈጸመ ያለው ይሄ አመራር። በዛ ልክ ነው መጠየቅም ያለበት፣ በዛ ልክም ነው ልንረዳው የሚገባው። ቡድኑ ከሀገር መሪነት ወደ ሀገር አፍራሽነት የተጓዘበት ተራ የተላላኪነት መንገድ ታሪክ የሚጠይቀው ትልቅ ስህተት ነው። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ኢቢሲ ከሚገኘው ዋናው ስቱዲዮአችን ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። ኢራን ከባድ የጦር መሳሪያዎችን የያዙ የእስላማዊ አብዮታዊ ዘብ አዛዦችንና የጦር መሳሪያዎችን ቡድን ወደ የመን ስለመላኳ ታወቀ። የተጓዘው ቡድን ሚሳኤል፣ ድሮንና መሰል የጦር መሳሪያዎችን የታጠቀ እንደሆነም ተገልጿል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ በሁቲዎችና ኢራን ላይ ከባድ የቅጣት እርምጃ እንደሚወሰድ ዝተዋል። አስማረ ብርሃኑ። በመካከለኛው ምስራቅ ያለው የጸጥታ ሁኔታ እያደር ከድጡ ወደ ማጡ እየሆነ ይገኛል። ካለፉት የጥፋት ሂደቶች በመነሳት አሜሪካና ኢራን ወደ ተሻለ አማራጭ ይሄዳሉ የሚለው ተስፋም እየተሟጠጠ ጉዳዩ መሽቶ በነጋ ቁጥር እየተካረረ መጥቷል። አሁን የሮይተርስ ዘገባ እንዳመላከተው ኢራን በዚህ ወር የእስላማዊ አብዮታዊ ዘብ አዛዦችንና የጦር አማካሪዎችን ቡድን ወደ የመን መላኳም የዚህ አንዱና ዋናው ማሳያ ሆኗል። የተጓዘው ቡድን ሚሳኤል፣ ድሮንና መሰል የጦር መሳሪያዎችን የያዙ መሆኑም ታውቋል። የዚህ ተልዕኮ ዋና ዓላማም ቴሄራን በቀይ ባህር ያለውን የመርከብ እንቅስቃሴ ለመቆጣጠር እንዲያስችላት የሁቲን አቅም ማጠናከር ነው። ሁለት የሳውዲ አረቢያ ነዳጅ ጫኝ መርከቦች በቀይ ባህር ሁቲዎች ጥቃት ተፈጽሞባቸዋል። ይህንን ጥቃት ማድረሳቸውን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንና ሁቲዎች ላይ ከባድ ወታደራዊ ምላሽ እንደሚሰጡ ዝተዋል። ግጭቱ ከሆርሙዝ ባህረ ሰላጤ በተጨማሪ ወደ ሌላ ዋና የዓለም የባህር ንግድ መስመር መስፋፋቱን
ማሳየት ጀምሯል። ይህም የነዳጅ አቅርቦት ላይ የሚኖረውን ስጋት እያባባሰው ይገኛል። በዚህም የአንድ በርሜል ዋጋ ከግንቦት ወር ወዲህ ለመጀመሪያ ጊዜ $100ን ተሻግሯል። ጦርነቱን ለማስቆም የታሰበው ጊዜያዊ የተኩስ አቁም ስምምነት ከፈረሰ 2 ሳምንታት በኋላ የአሜሪካ ጦር ባለፈው ሐሙስ ምሽትና አርብ ማለዳ በኢራን ላይ ለ13ኛ ተከታታይ ሌሊት የአየር ጥቃት መፈጸሙ ተገልጿል። በምላሹም ኢራን የአሜሪካ ወታደራዊ ሰፈሮችን የሚያስተናግዱ ጎረቤት የአረብ ሀገራትን በሚሳኤል መምታቷ ተነግሯል። አሁንም ትራምፕ የሁቲ ቡድኖችና ኢራን ላይ ከባድ የቅጣት እርምጃን አጠናክረው እንደሚቀጥሉ እያስጠነቀቁ ነው። የእስላማዊ አብዮታዊ ዘብ ቡድን የቀይ ባህር ቀጠናን የመርከብ እንቅስቃሴ ለመቆጣጠር ወደ የመን ማቅናቱ ሌላ አዲስ ስጋት ይዞ ብቅ ብሏል። የተለያዩ ምንጮች እየገለጹት እንደሚገኘው ከሆነ የየመን የመረጃ ሚኒስትርና የቀጠናው የደህንነት ተንታኝን ጨምሮ ኢራን ሐምሌ 6 ከቴህራን ወደ የመን የተነሳም የማሃን ኤር በረራ የእስላማዊ አብዮታዊ ዘብ አዛዦችን የጦር አማካሪዎችንና ወታደራዊ ቁሳቁሶችን ማጓጓዟን አረጋግጠዋል። ይህ መረጃ ከዚህ በፊት ይፋ አልሆነም ነበር ተብሏል። የኢራን ምንጮች ለሮይተርስ እንደተናገሩት በማሃን ኤር በረራው ላይ ከ10 እስከ 21 የሚደርሱ የእስላማዊ አብዮታዊ ዘብ አዛዦችና የጦር አማካሪዎች ተሳፍረው ነበር። አውሮፕላኑ መጀመሪያ በሁቲዎች ቁጥጥር ስር ባለችው የየመን ዋና ከተማ ሰነአ ለማረፍ አቅዶ ነበር። ሆኖም አየር ማረፊያው በሳውዲ አረቢያ ድጋፍ በሚገኘው የየመን መንግስት ከተጠቃ በኋላ ሁቲዎች በሚቆጣጠሩት የቀይ ባህር ወደብ ከተማ ሁዴይዳ አቅጣጫውን ቀይሯል። የእስላማዊ አብዮታዊ ዘብ አዛዦችና የጦር አማካሪዎች ቡድን በሁቲዎች ወታደራዊ ተግባር ለመደገፍና አዳዲስ የሚሳኤል መሳሪያ ስልጠና ለመስጠት ወደዚያ መጓዛቸውን ምንጮች አረጋግጠዋል። አሜሪካ በኢራን የኃይል መሰረተ ልማቶች ላይ ጥቃት ካደረሰች ሁቲዎች የቀይ ባህርን የነዳጅ መጓጓዣ መስመር ለመዝጋት ዝግጁ እንዲሆኑ ቴህራን ጠይቃቸው ነበር። ይህም በዓለም የኃይል አቅርቦት ላይ አዲስ ስጋት ፈጥሯል። የተወደዳችሁ ኢቲቪ ዜና 57 ለአንድ ሰዓት የተመለከታቸው ጉዳዮች እነኚህ ናቸው። በቀሪ ደቂቃዎቻችሁ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦች እንደየቅደም ተከተላችሁ ያገኟችኋል። ምሽት 2 ሰዓት ላይ ነው ከኔ ጋር የምንገናኘው።